ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚህ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። እሺ ዳዊት ምን ይጠብቅ ነበር? በሉ እንጂ በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስበላት አንበሳ ጋር ትግል የሚገጥም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾምሃል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ንገር እንጂ። በግ በምድረ በዳ ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ የአብርሃም ዘር፣ የይስሐቅ ዘር፣ የያዕቆብ ዘር በግ ጠባቂ ሁኜ ልቅር? ይሁን፣ እሱም ይቅር። በማደጎ የፈርዖን የልጅ ልጅ ነው። ቤተ መንግሥት እቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል በምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ሥራ ካከበርካት እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600,000 እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600,000 ሕዝብ ላይ ሾመው። እነዚያንም ታምኖ ዘወጣ እግዚአብሔር። እንኳን እንዲሁ ይገርማል እኮ እንኳን ሙሴ ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎ እረኛ ሆነ። ለዚህ ክብር አበቃው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ ጴጥሮስን እዩት። ቅዱስ ጴጥሮስ ምን ነበር ሥራው? አቤት አሳ አጥማጅ ነው። ምንድን ነው ያደረገው? አሳ ነበር። በቀን አይችን አሳ ያውም ሲለፋ ውሎ የማያገኘው አንድ አሳ ሲጠብቅ ነበር የሚለው ጌታ። ምንድን ነው ከዚህ በኋላ አንተ በ55 ዓመቱ እኮ ነው እግዚአብሔር ያሳያችሁ። በ55 ዓመቱ አሳ እያጠመድኩ ብሎ አላማረረም። አሳዋን ያጠምዳል። ዝም ስራው ናት። ስራችሁን አክብሩት። አሳውን ሲያጠምድ ጌታ መጥቶ ምን አለው? አሳ ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ አለ። ከዚህ በኋላ ምን አደረገው? የሐዋርያት አለቃ አድርጎ ሾው። በጥቂቱ መታመን ማለት ቅዱስ ጎርጎርዮስ ገባሬ መንክራት እንደሚተረጉም በጥቂቱ የታየም በብዙ ይሾማል ማለት በምእመንነት ከታመንክ ዲቁና ይጨመርልሃል። በዲቁና ከታመንክ ቅስና ይጨምርልሃል። ቅስናን ካቀበርከው ጵጵስና ይጨመርልሃል ይላል። መጀመሪያ የያዝካትን ምን አሁን ዲያቆኑ በዲቁናው ሳያፈራበት ቅስና በቁምስናው ያላፈራ በነው ጊዜ እባካችሁ ጳጳስ አድርጉኝ በዚያኛው መቻ ፍርተህበት ሳትታመን በዚያ ገና መቻመን። ይህን ነው እግዚአብሔር የሚያስተምር።